ምንድነው ያደረከው ነገር ነው? ምን እንዲሆኑ ነው ሄርሜላና እና ሩታ ቤት የወሰድከው? ምንድነው ሐሳባችሁ? አንተ ብሩክ፣ አቤል እንደገና አቤል እንደዛ በዛና ክል ደረጃ ሩታን የመናገር አብርሃም አንተን ያስናከም ብሎ እስከ መናገር ደረጃ ያደረሰው ነገር ምንድነው? እስቲ ንገሪኝ። በዚህ ናክል አይምሮአችን እየሞተ ነው እንደሚሄደው? እሺ አሁን ለዩኤል ለጥያቄ ነው የጠራኸኝ? ከእንቅልፍ የቀስቀሰ ካልተነሳ ብለ ወይስ ምንድነው? ሻራ ሐሳባችሁ መልስልን ነው አይደል? ፍላጎቱ ፍላጎት እስቲ ንገር፣ አስረዳኝ እስቲ። በቃ አፋፌን አስበለኝ። እኔ ሺህ ሰዓት አላወራ እድል ስጠኝ እስኪ እኔ ምን እንዳወራ መልካም ነው። እኔ አፈቅራታለሁ እያልክ አይደል እንዴ? እኮ በመልካም ነው ላገኛት ፈልገው። በመልካም ከሆነ ለምን አገናኛቸው ብለህ ለምን ትጮህባታለህ? ማን ላይ? ሄርሜላ ላይ። እዛ ጋር የተፈጠረው ነገር የእናንተ ስህተት ስለሆነ ነው። የእሷ ችግር አይደለም፣ የእናንተ ስህተት ነው እኮ። የምታፈቅራ ከሆነ ታዲያ በዚህ ልክ ለምንድን ነው የምታወራው? እሷ ምንም የተናገርኩት ነገር የለም። እሺ ማሩታ ነው የምትናገረው? ማንንም አልተናገርኩም እኮ። ማንንም ካልተናገርክ እዚህ ሁለቱ እንደዚህ እንዲሆኑበት ያደረጋችሁትን ነገር እናንተ ናችሁ። ለምን ካሌብ ሄዶ ለልጅቷ ወሬ ይነግራታል ሩታ። እኔ እንደ አራስ እንኳን በስነ ስርዓት ታርሳ የመጀመሪያ ልጇን እንዳትወጣ እኮ አደረጓል። በግልጽ እኮ አቤል ያረከው ነገር ምን እንደሆነ ታውቃለህ? ሩታን ፍታት፣ ከዚህ በላይ አትለማመጣት። ለምን ነው የምትለማመጣት? ይሄንን ነው ያወራው፣ ሌላ ምንም ያወራው ነገር የለም። ለምን ሄደ በዱላ ባለችበት እዛው ቤት አለች አለ አራስ አይደለች? ሄደ በዱላ ለምን አመታት? ወሳኝ ነኝ ያልክ በአብርሃም ህይወት ላይ በጣም ብዙ ኃላፊነት አለኝ ያልክ ቢገባ ይሄንን ነገር ግን ያወራው ነገር ወደፊት በጣም ይጸጽት ነገር እንደሆነ ማወቅ ነበረብህ። እንዴ ይሄው ሩታ ባንተ እልህ እኮ ተነስታ ዛሬ የሰራችውን የቲክቶክ ቪዲዮ አይተሃል አይደል? ልጅቷንም ለምንድን ነው በንዴት የማይሆን አቅጣጫ የሌላትን ማንነት ከዚህ በፊት ያልነበራትን ማንነት እንድትይዝ የምታደርጓት እልህ ውስጥ እያስገባችኋት። ሰላም ሰላም ሰላም፣ እኛ ቤት ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን። እንዴት ናችሁ? ሁሉ ሰላም። ያው እንግዲህ ዛሬ ቤተሰብ በአዲስ ጉዳይ መጥቻለሁ እና በጣም ነገሮች ከምናስባቸውና ከሚጠበቁት በላይ አቅጣጫቸውን ስተው ነው እያገኘን ያለ ነው። በቃ የሆነ ዝብርቅርቅ ወዳለ ነገር ነው እየሄዱ ያሉት። ቆይ እኔ አሁን ግራ ገብቶኛል። እዩ ምን አስበህ ነው? ቆይ ሄርሜላን ይዘህ ሩታ ጋር ለዛውም መኖሪያ ቤት የእናት አባቷ ቤት ክብር የሚባል ነገር እኮ አለ። እናንተ ምንድነው እያደረጋችሁ ያላችሁ? በሷ ምክንያት የሁሉ ትዳር እንደዚህ የተበጠበጠ እያለች የምታስብ ሩታ እንደገና ሄርሜላን ይዘህ ሄድክበት ምክንያት ምንድነው? ማለት ምን አስበህ ነው? ምንድነው የፈለከው? ማለት ምንድነው ምን ይፈጠራል ብለህ አስበህ ነው? የፈጠረው ነገር እኮ ከመሄድ በፊት ማወቅ የሚቻል ነገር ነው። ለምንድነው ሄርሜላና ሩታን ለማገናኘት የፈለከው? እኔ በጣም የዩ ብቻ አይደለም የሚገርመኝ፣ ካሌ የምትባል ልጅ ለምንድነው ለሩታ የማይሆን የሚሆነውን ነገር እየነገርክ ልጅቷ ሌላ ነገር ውስጥ እንድትገባ የምታደርጋት? ምንም አይነት ነገር ሳትሰማ በስነ ስርዓት በፍቅር ቆዩ ብለን ስናስብ አብርሃምና ሩታ ሞር እየተቀራረቡ ነው ብለን ስናስብ የማይሆን ብቻ ዶክመንት የሆነ ወረቀት ታመጣና ወሬ እያያዝክ ለሩታ ትነግራታለህ። ከዛ ሩታ ነገር ትጭራለች። እንደገና ድጋሚ እነሱ የሚያጣላ ነገር ይፈጠራል። ምንድነው እየታሰበ ያለው? ምንድነው ሐሳቡ? በቃ ዓላማው ምንድነው? እነ ብሩክ ምንድነው እያደረጋችሁ ያላችሁት? አቤል ምንድነው? አቤል አሁን በዚህን አክል ደረጃ ሩታን መናገር ማለት ምንድነው ሐሳብ? ቆይ አረ ስለ አሁን እኔ ተናድጄ በጣም አንጀት ያሮ ነው ማታ የተኛሁት። እዚች ጋር የሆነ ነገር እኔ መጥፎ ሰው አይደለሁም ራሴን ላጥፋ ምናምን ብለ እኛ እኮ ለአንተ ጥሩ እንደምናስብ አሳይተናል አይደል? እዚህ ጋር ደግሞ ተመለሰ መጣ ነቃ ትንሽ ወደ አይምሮ ተመለስክ። እንደገና መጣ ሩታ ላይ ያ ሁሉ ጋጋታና ያ ሁሉ ጩኸት አንተን ራስን እያስናክ ያለው እስከ ማለት ድረስ እኔ እኮ ምን አገባ ሲጀመር አንተ በዚህና ክል ደረጃ አንተ ከሚስቱ ጋር እሱ መወሰን የሚችለው ነገር እያለ አንተ ምን አግብቶ ነው ራስን አታስነቅ? በትዳር መሀል ተገብቶ ጓደኛ እኮ በትዳር መሀል አብሮ ሊኖር አይችልም። ጓደኝነት ነው። ትዳር ነው። አብራው ልትኖር የምትችለው የኖረችው ሩታ ነች፣ የልጁ እናት ነች። አንተ ከኋላ ተነስተ ለአብርሃም ሄደ አንተ ነህ ሰው የምታስንቀው፣ ራስን እያስናክ ነው። ለሚስቱ እኮ ነው ያንን ነገር እያደረገ ያለው። ይሄ መናናቅ ነው እንዴ? ስለሚያከብራትና ስለሚወዳት ልታደንቀውና ልትኮራበት የሚገባ ጓደኛ እያለ በሌላ አይነት መንገድ እያስናከን ነው። ምን አገባ? እኔ እንደውም አሁን ላይ ጥፋተኛዋ ሄርሜላ እኮ አይደለችም። ትልቁን ጥፋት እያጠፋ ያሉት እዩ አለ፣ አቤል አለ፣ ብሩክ ናቸው።
እኔ እኮ በጣም የሚገርመኝ ነገር ሰው 20 ደቂቃ በሙሉ ሩታን እየተሳደበ በቃ ከዚህ በላይ እኔ ባይዘው ስድብ እናት እንዲቱን ወይ እናት እንዲላርጋት ምናምን አይደለም። በጣም ከባባድ ቃላቶች አሉ ከዛ በላይ ሰው ሊወጉና ሊያስቀይሙ የሚችሉ። በግልጽ እኮ አቤል ያረከው ነገር ምን እንደሆነ ታውቃለህ? ሩታን ፍታት፣ ከዚህ በላይ አትለማመጣት። ለምን ነው የምትለማመጣት? ይሄንን ነው ያወራው፣ ሌላ ምንም ያወራው ነገር የለም። ለምን ሄደ በዱላ ባለችበት እዛው ቤት አለች አራስ አይደለች? ሄደ በዱላ ለምን አመታት? ከዚህ የተናነሰ ነገር አይደለም እያረክ ያለው። ምን ቆይ ማለት እንደዚህ ያክል እንትን ካልክ በቃ ሄደ መምታት ነው የቀረ። ትልቅ ዱላ ይዘህ ሄደና መታት። ወሳኝ ነኝ ያልክ በአብርሃም ህይወት ላይ በጣም ብዙ ኃላፊነት አለኝ ያልክ ቢገባ ይሄንን ነገር ግን ያወራው ነገር ለወደፊት በጣም ይጸጽት ነገር እንደሆነ ማወቅ ነበረብህ። እንዴ ይሄው ሩታ ባንተ እልህ እኮ ተነስታ ዛሬ ሰራችውን የቲክቶክ ቪዲዮ አይተሃል አይደል? ልጅቷንም ለምንድን ነው በንዴት የማይሆን አቅጣጫ የሌላትን ማንነት ከዚህ በፊት ያልነበራትን ማንነት እንድትይዝ የምታደርጓት እልህ ውስጥ እያስገባችኋት። እልህ መጥፎ ነው፣ በቃ እልህ ውስጥ እንድትገባ ያን ነገር እያደረገች ያለው በእናንተ የተነሳ ነው። በቃ ኤርሜላን ተዋት። እናንተ ግን ስራታችሁን ያዙ። እናንተ ስራታችሁን ያዙ። ኤርሜላ ምንም እያጠፋች አይደለም። ልጅቷን ነገር የቆሰቆሳችሁ የልብ ሰጣት አቤል። እንደገና እዩ ልጅቷን ይዞ ሩታ ጋር ሄደ። ለምን ሄደ? አንተ በተናገርከው ነገር ነው። በቃ ሌላ ምንም አይደለም። አንተ በተናገርከው አክል አብርሃም ምን ያስፈሰፍሳል ምን አይነት እንትን ያለ ብለህ ተናገርክ። ሄዳ ኤርሜላ ሩታ እንድትናገራት አረ ይሄ የኤርሜላ ሐሳብ ሳይሆን የእናንተ ሐሳብ ነው። ምንም አይደለም። በቃ የትዳሩ አብርሃምም ሩታንም ህይወት የማትፈልጉት ሰዎች በግልጽ አሁን አማርኛ እያሳያችሁ ነው። እንዲህ ሄደ ብታንቃት ይሻላል እንደዚህ ሄደ ከምትናገራት ሩታም ማለት ነው። አቤል በጣም ነው አዝኜልህ ነበር። ራሴን ላጠፋ ነው ምናምን ብለህ ግን ፎግረኛል አሁንም እና ልጅቷንም ተዋት፣ ሄርሜላንም ከቻላችሁ ተዋት። ሉጣ ያለች ልጅ ነው እየሄዳችሁ የሆነ ነገር እያላችኋት እንደገና ድጋሚ እንድትመለስ ያረጋችሁት። ልትወጣ የነበረች ልጅ ነች እቺ ከነሱ ህይወት። በድጋሚ ግን አሁንም ያ ነገር ውስጥ እንድትገባ ያደረጋችኋት እራሳችሁ ናችሁ። ታማ እየሄደች እየጠየቃችኋት የሆነ ነገር እያደረገች እንድትመለስ። በዚሁ አጋጣሚ ግን ማለት ነው እዩም ሆነ ብሩክም ሆነ ሁላችሁንም እዛ ሁሉም ስልክ አላነሳም ብለውኛል። ላናገራቸው ፈልግ ነበር። እዩን ቀጥሬዋለሁ፣ እየመጣ ነው። እዩ ፋን ና ምንም አይ ሰላም የሚያባብልም ምንም አይነት ነገር እኔ በጣም ተቀይሜያለሁ። ሰላም ልልህ አልፈልግም። እዩ ዛሬ በቃ እንመለስ አይደለም ልትመለስ አይደለም እና በስነ ስርዓት ላወራ ነው የጠራው። ከእንቅልፍ ቀስቅሰኝ ምን ልታወራ እኮ በከንገልፍ ቀሰቀስኩ። በቃ እኔ አሁን እዩ ትናንትና ያደረከው ነገር ምንድነው? ቆይ እስኪ ንገረኝ፣ በግልጽ ንገረኝ። ምንድነው ያደረከው ነገር? አሁን ምን እንዲሆኑ ነው ኤርሜላና እና ሩታ ቤት የወሰድከው? እንዴ እዩ ምንድነው የምትለኝ? እኔ በስልክ ነገር አይደል ድጋሚ አሁን ደግሞ እዚህ ጋር ማውራት ይጠበቅብኛል? በቃ እኔ በዚህ ልክ በቃ እሷ ማውራት ከፈለገቻት በቃ እኔ ደግሞ ይቅርታ የሚጠየቁ ምናምን ነው መሰለኝ እንጂ ሄጄ በዚህ ልክ ሁለቱ ሰጣ ገባ ውስጥ ይገባሉ። እንዴት ላይ ገቡ ይችላሉ? እዩ ስለ ወርቁ እኮ የተነሳውን ነገር ታውቃለህ አይደል እንዴ? በዛና ከተናዳለች አይደል? ለሩታ ወሬ እያመጣ የሚነግራት ሰው አለ አይደል? አንተ አሁን እኔ አይደለም በእዩ ምንም አይነት መሰከሰኝ ነገር የለም። እዚህ ጋር ሰማኛ እንዴ መገናኘታቸው አይቀርም። እዩ ለምንድን ነው መገናኘታቸው አይቀርም? ይገናኙ ከቤት ውጪ አንድ የተከበረ ያባወራ ቤት ውስጥ መጣ ልጃቸውን ስትሰድብ እናትና አባት ቢያዩ ዝም የሚሉ ይመስላል? ያንን ነገር እንዴት ማገናዘብ አትችልም? እንደገና ሄዳ ሁለቱም አፋቸውን እንዲከፋፈቱ አይነት ነገር ሊፈጠር እንደሚችል እንዴት ላትገምት ትችላለህ ብዬ ላስብ። እኔ አንተን ስለምቀርብ ነው እዚህ ጋር የጠራው። እሺ አሁን አንተ የምትፈልገውን ነገር ተናገርና እኔ ደግሞ እንዳወራ እድል ስጠኝ። እሺ አይደለም ምን እኔ እሺ አውራኝ ነገር እሺ አንተ እኔን መጠየቅ የምትፈልገውን ጠይቀኝና እንደዚህ ስንመላለስ ጥሩ አይመጣም። ገብቷል? ወደ ኢሞሽናል ውስጥ ከመንሄድ አንተ የምትፈልገውን ነገር ፖይንት አንስተ እነዚህ ነገሮች ለምን አደረክ በለኝ። እኔ ደግሞ ያረኩበትን ሪዝኖች ልንገርክ አይሻልም? መጫጫክ ምንም እንትን የለውም። የምክንያቱም የመጣህበት ሞቲቭ ራሱ ያስታውቃል። በምንም አይደለም ያናደዳል። ታውቃለህ ስሜታዊ አድርጎኛል። እሺ ምክንያቱም ያደረከው ነገር በጣም የህፃን በጣም ከሚገባው በላይ ተንኮለኛ ሰው የመጥፎ ሰው
ስራ ነው የሰራው እዩ። ለምንድን ነው ይሄንን ነገር ልታደርግ የፈለከው? እኔ እሱን ጥያቄ ልጠይቅ ፈልጋለሁ። ምንድነው ሐሳባችሁ አንተ፣ ብሩክ፣ አቤል? እንደገና አቤል እንደዛ በዛና ክል ደረጃ ሩታን የመናገር አብርሃም አንተን ያስናከም ብሎ እስከ መናገር ደረጃ ያደረሰው ነገር ምንድነው? እስቲ ንገሪኝ። በዚህ ናክል አይምሮአችን እየሞተ ነው እንደሚሄደው። እሺ አሁን እዩ ለጥያቄ ነው የጠራኸኝ? ከእንቅልፍ ቀስቀሰ ካልተነሳ ብለ ወይስ ምንድነው? ሻራ ሐሳባችሁ መልስልን ነው አይደል? ፍላጎቱ ፍላጎቱ እስቲ ንገር፣ አስረዳኝ እስቲ። ምንድነው? በቃ አፋፌን አስበለኝ። እኔ ሺህ ሰዓት አላወራ፣ እድል ስጠኝ እስኪ እኔም እንዳወራ። ገብቷል? ለስድብ ከሆነ እኔ ዝም ብዬ ስልኬን ከፍቼ ሰማሃለሁ፣ መሳደብ ትችላለህ። ገብቷል? እድሉን ስጠኝ። ሺህ ሰዓት አላወራ፣ ስማኛ። እሺ ይቅርታ፣ ሂድ አውራኝ። አንደኛ ነገር ምንድነው ያልከኝ? ለምን ይዘሃት ሄድክ አይደለም? ሄርሜላ አንደኛ ነገር እዛስ ሄዳ ምን እንደምታወራ ምን ልታወራ እንደምትችል እርግጠኛ አልነበርኩም። አላቅም ሙሉ ለሙሉ ስለምን እንደምታወራ። ግን ከሷ ጋር ሄደው ምንም መጥፎ ነገር እንደማይወራሩ ነው ቃል ገብታልኝ የሄድኩት። ገብቷል? ሁለተኛ ነገር ደግሞ አቤል እንደዚህ ብሎ ተናገረ ነው ያልከው። እኔ አቤል አፍ አይደለም የአቤል አይምሮ አይደለም። ገብቷል? እኔና አቤልም ብዙ ሰዓታችንን ተግባብተን አውርተን አናውቅም። ብዙ ጊዜ በሐሳብ እንጋጫለን። ያ ማለት እኔ አቤል እነዚህ ነገሮች እናገራለሁ ብሎ ለኔ የሚነግረኝ ሰው አይደለም። ገብቷል? ስለዚህ እኔ የአቤል አይምሮ ወይ አቤል አፍ አይደለሁም። እሱን ልጓም ይዤ ወይ ደግሞ አፉን ይዤ ዝም ብላስ ብለው አልችልም። ስላወራው ነገር ትክክል ነኝ ወይ ደግሞ ምንም ነገር ሰተ የለብኝም ብሎ ያሰበውን የራሱን ነገር ተናግሯል። የጓደኝነቱን የራሱን ይሄ ነገር ነው ትክክል ነው ብሎ ያለውን ነገር ተናግሯል። በዛ ነገር ደግሞ ጥግ ድረስ አወራበታለሁ እኔና እሱ ማለት ነው። ምክንያቱም ያደረገው ነገር አንተም ብቻ ሳይሆን እኔም አበዛጭቶኛል። ሌላው ነገር ደግሞ ስለምንድን ሌላ የጠየቀኝ ጥያቄ የለም አይደል? እሺ አሁን ስለ አቤል የጠየቅኩበት ምክንያት ስለ አቤል አይምሮ አይደለም አይመለከተኝም። ሁላችሁም በአንድ ቀን በተመሳሳይ ሰዓት የሁላችሁም ሐሳብ አንድ አይነት ነው የሆነብኝ። እዚች ጋር አንተ እነ ሄርሜላን ይዘህ ስትሄድ አቤል እዛ ጋር ሩታን ተናገራት። እንደገና መታ ሄርሜላ ስትናገራት ሩታን ሳይ ይሄ ሄርሜላ ሐሳብና ሄርሜላ ነገር እንዳልሆነ ቪዲዮ ላይ እኮ እንደ ሐውልት ቆምኩት እኮ ግራ ስለገባኝ ነው እንጂ ይዘህ መውጣት ትችላለህ እኮ። ታዲያ ምን ላድርጋቸው ነው? እነሱ መጀመሪያ እንደዚህ ካላወሩ ደግሞ ሰው ግቢ ውስጥ እኮ ነው ያሉት። አንተ እጅን ይዘህ ማስወጣት እየቻልክ አንዳቸውን ማስወጣቸው ላይ ያለው ነገር መውጣት አለበት። ለምን ሁሌም በቪዲዮ ነቆራ ያወራሉ? ቤቷ ድረስ መታ እንደሱ አይነት ነገር ሲያወሩ እስቲ እቺ ልጅ ምን አይነት ስሜት እኔ ሁለቱም ከሆዳቸው ወጥቶላቸዋል። አሁን ያወሩት ነገር ሩታም እርግጠኛ ነኝ 100% ሆዷ ላይ ያለውን ነገር ከብዙ በትንሹ ተናግራለች። ሆዷ ላይ ቢወጣ ኖሮ ሩታን እልህ ውስጥና ሩታን ሌላ ነገር የማስደረግ ስራ እየተፈጠረ ካልሆነ በስተቀር መደባደብ እኮ በድብድብ እኮ አይደለም። እሺ የቃላት መደባደብ ይበጣል። የሆነ የተለየ ነገር አክሽን ተፈጠረ አልተፈጠረም? ሁለቱም አሁን ላይ ዛሬ ሩታ አብረው ባይሆኑም ሊነጋገሩ ምን አይነት ስሜት ውስጥ እንዳለ ታውቃለህ? ዛሬ የለቀቀችውን የቲክቶክ ቪዲዮ አይታል? አንተም ማንም ምን አይነት ስሜት ውስጥ እንዳለ አታውቅም። ገብቷል? ማንም ምን አይነት ስሜት ውስጥ እንዳለ ማንንም አናውቅም። ለምን አታስተውልም አንተ? እሺ ምን ላድርግ? እኔ ማስተዋል ነበረብኝ። መሄዱ አይቀርም ይዩል ይሄድ በቃ። አንተ ራስን እንደዚህ አይነት ነገሮች ውስጥ እንዴት ታስገባለህ? ለምን እኔ ደግሞ በቃ ቢያንስ እኔ እዩ ካንተን ያልጠብቅም እንደዚህ አይነት ነገር ቀርባቸዋለሁ። እዛች ጋር የሆነ ችግር እንዳይፈጠር ማድረግ እችላለሁ። ፋሚሊውም ቢመጣ ፋሚሊው የሆነ ነገር ብዬ መመለስ እችላለሁ። ልጅቷ ካለ እሷን መመለስ አትችልም። ማንን? ሄርሜላ አልችልም ነበር በጊዜው። እኔ እሷን መመለስ የምችልበት ሁኔታ ላይ አልነበርኩም። ለምንድን ነው መመለስ ማትችለው? በቃ ተነጋግረን ነገሮችን አውርተናል። ግን እኔ ባልሄድ ከሌላ ሰው ጋር እንደምትሄድ ስትነግረኝ ሄጄ ያለውን ነገር አስታኪ ይዤ መጣሁ። አለቀ። አወሩ። እኔ ባልሄድ ሌላ ሰው መሄዱ አይቀርም፣ ሌላ ሰው ጋር መደወሉ አይቀርም፣ ወይ ብቻዋን መሄዱ አይቀርም። እዛ ጋር ግን ብቻዋን ሄዳ ሌላ ረብሻ ሌላ አምባጓሮ ከሚፈጠር እኔ ቦታው ላይ ሆኜ ነገሮችን አስተካክዬ የሩታ ማዘር የምትመጣ ፋዘርም ቢመጣ ነገሮችን እንትን ብዬ መመለስ የምችልበት አቅም ላይ ስለነበርኩኝ ሄድኩኝ። አለቀ። አንተ መመለስ አትችልም ነበር እነሱ ቢወጡ ነው። እሺ ምን ልታረገኝ ነው አሁን? ላለፈ ነገር ምን ልታረገኝ? ላለፈ አይደለም። እሺ ላለፈ ነገር ምን የፈጠረውን ነገር እያየ ነው አሁን ላይ። ዛሬ የተፈጠረውን ነገር አይታላ። እኔ አሁን አሞኝ ነው ተኝቼ ነበር አይደል ይል በቃ በዚህ አክል አስረዳው። አንተ ደግሞ መረዳት አቅም ከሌለ ምንም ማድረግ እኔ ይሄን ነገር እንዴትም ልረዳው አልችልም። ያሰባችሁት ነገር እንዳለ ነው እየተሰማኝ ያለው። ምንድነው ያሰባችሁት ነገር? እስቲ መረዳት ካቃተ በቃ ቁጭ ብለህ ስትረጋጋ ነገ ከነገ ወዲያ ያረኩትን ነገር ትክክለኝነት ትረዳዋለህ። ዝም ብዬ እንደ በግ ተነድቼ አይደለም የሄድኩት እዛች ጋር። ገብቷል ወይ? ደግሞ ያንተ ጩኸት አምሮኝ ወይ ደግሞ ያንተ ስድብ አምሮኝ አይደለም እዚህ ጋር የመጣሁት፣ ግን እንደ ትልቅ ሰው እናወራለን ብዬ ነው። አንተ ግን ይሄ በቃ ዘለፋ ነው ያስከው። እኔ ሌላ ሰው ቢሆን እንደው ተረጋግቼ ነው እያወራሁ ያለሁት። በቃ እንደፈለክ መሆን ትችላለህ እኮ። እሺ አይደል? ለዚህ ከሆነ የጠራኸኝ አመሰግናለሁ። ሄርሜላን ለምንድን ነው በቃ መመለስ እየፈለጋችሁ ያላችሁት? ማለት አታገናኙት ከሩታ ጋር። ያ ማለት አንድ ነገር ደግሜ ያንን ሐሳብ ለማንሳት ፈልጌ አይደለም። ስማኝ፣ ሩታ ጋር እቺ ልጅ እንድትመጣ የሆነበት ምክንያት ከመጀመሪያ ታማ ከተኛችበት ጊዜ ጀምሮ ከህይወታቸው ወጣለች አይደል? እሷ ጋር የምትሄዱ ልጠይቋት እናንተ የሆነ ነገር ሲፈጠር እናንተ
ያን ሁሉ ነገር የምታደርጉት እናንተ ያው ድጋሚ እንደገና የምትመለስ ደውልልህ ልንጠይቃት ስንሄድ እንደውልልህ። አዎ ደውሉኝ፣ አገናኙኝ ብያቸዋለሁ። እኔ ልታገናኙኝ አልቻላችሁ እኮ። እሷም ልታገኘኝ አልፈለገችም። እኔ ግን እሷ ላገኛት የፈለኩበት ምክንያት በመልካም ነው። እኔ አፈቅራታለሁ እያልክ አይደል እንዴ? እኮ በመልካም ነው ላገኛት ፈልገው። በመልካም ከሆነ ለምን አገናኛቸው ብለህ ለምን ትጮህባታለህ? ማን ላይ? ሄርሜላ ላይ። እዛ ጋር የተፈጠረው ነገር የእናንተ ስህተት ስለሆነ ነው። የእሷ ችግር አይደለም፣ የእናንተ ስህተት ነው እኮ። የምታፈቅራ ከሆነ ታዲያ በዚህ ልክ ለምንድን ነው የምታወራው? እሷ ምንም የተናገርኳት ነገር የለም። እሺ ማሩታ ነው የምትናገረው? ማንንም አልተናገርኩም እኮ። ማንንም ካልተናገርክ እዚህ ሁለቱ እንደዚህ እንዲሆኑበት ያደረጋችሁትን ነገር እናንተ ናችሁ። ለምንድን ነው የተፈለገው? እናንተ ናችሁ ማለት እነማን ናቸው? እኔ አንተ ስራውን ሰርተህ እኮ አይደለም። አቤል ምንድን ነው ያወራው? ከእናንተ በፊት ሄዶ አቤልን ነው ማውራት ያለበት እኮ። ገባኝ። እሺ እኮ እናንተ ናችሁ ስለ አቤልም ብሩክም ለማቀራረብ ማለት አንተ እያቀራረብካት ነው ስልክ እኮ ምን ማለት እንደሆነ ገብቷል። አንተ በሌላ ጥሩ አስበህ ሊሆን ይችላል፣ ግን እነሱን ስታገናኛቸው የበለጠ ነገሮች የመፋፋምና ቦታ አቅጣጫቸውን እየሳቱ እንዲሄዱ ነው የሚያደርገው። ያንን ነገር ለምንድን ነው የማትገነዘቡት? ብቻዋን ሄዳ ቢሆንስ ምን እንደሚፈጠር ታውቃለህ? እኔ አልሰማኸኝ ነገር ምን እንደሆነ ታውቃለህ? ልጅቷ ብቻዋን ሄዳ ቢሆንስ ነው ያልኩ። እኔ መሀል ላይ በነው ቢያንስ ሌላ የተለየ ረብሻ እንዳይፈጠር አደረኩኝ። እኔ አልሄድም ብላት ወይ ደግሞ እኔ የሆነ ነገር ብዬ ብላት ልጅቷ ብቻዋን መሄዱ አይቀርም እኮ ነው እያልኩ ያለሁት። ግን መረዳት የከበደ አንተ ይሄንን ነው። ለምን ይዛት ሄድክ ነው የምትለኝ አንተ። እኔ ግን እኔ ይዤ ባልሄድ እሷ ብቻዋን መሄዱ አይቀርም ነው ያልኩ። ይሄንን ነገር መረዳት ከበደ አንተ ደግሞ ገብቷል። እኔ ባልሄድ ኖሮ እዛች ጋር ምን ሊፈጠር ይችል ነበረ? አሲም አድርግ። ሁለቱ ተባልተው ጸጉር ለጸጉር እንደዚህ ሲነጫጩ ነበረ የምትመለከተው፣ አንድ አራስና አንድ ሴት። ገባ? አንተ ባትወስዳት ኖሮ ልጅቷ ደፍረት ሄዳለች ብዬ አላስብም። ሄርሜላ በዚህ ናክል ድፍረት ይኖራታል ብዬ አላስብም። ሴት ነች፣ የሰው ቤት ልትሄድ አትችልም። እዩ ይልክሙኛል። በቃ እኔ በቃ እዩ በቃ በቃኝ፣ ደክሞኛል ማለት ከዚህ የበለጠ በቃ አይደለም። አንተ ያው ላውራህ አልችልም። ለምሳሌ አሙኛል። እኔም ህመሜን ላስታም። ገብቶሃል? እሺ ህመምን አስታም። እሺ ታማም፣ ግን እንድታወራኝ እፈልጋለሁ። በቃ ቆመ አውራኝ፣ እንድታወራኝ እፈልጋለሁ። እኔ ጭቅጭቅ አይደለም እዩ ይቅርታ። በቃ ኦዲየንስም ሁላችሁም ይቅርታ። ሁላችሁም በቃ ሁላችሁም እናንተ እንደዚህ እያላችሁኝ ነው የምትሄዱት። በቃ አልችልም። እኔ ግራ እየገባኝ ነው። ሁላቸውም በቃ ተመሳሳይ ሰው ሆኖብኝ እኔ በዚህ ናክል ደረጃ ለምን እንደዚህ እንደሆኑ የሆነ አቤል ካሌብ ሄዶ ለልጅቷ ወሬ ነግራታል ሩታ። እኔ እንደ አራስ እንኳን በስነ ስርዓት ታርሳ የመጀመሪያ ልጇን እንዳትወጣ እኮ አደረጓል። እንደገና በዛ በኩል ሄደው ሄርሜላን ይወተውታሉ። ሄርሜላ ቤት እንድትሄድ